ቀብራራው ቀብረርር እያለ ማለት ነው እንግዲህ በዚህ መልኩ ከችሏል ማለት ነው። እንግዲህ እንደምታያቸው እሙሽ እያለ ሀባ አለ ቡራ አለ የልጅነቱ ምኑ እንዴት እንዳማረባቸው ማለት ነው። በዚህ መልኩ እንግዲህ ፏ ብትን ብሎ መጣል። ቡራም እንግዲህ እንደምታዩት ስቶሪ ላይ ፖስት አድርጓል ቲክታክ ላይ ማለት ነው። ፖስት ነው ያደረገው እና በዚህ መልኩ ከችሏል ማለት ነው። እንግዲህ የድሮ ፎቶ ትዝ አለውና ለምን ፖስት አለብኝ ሀይሚዬም እኔ ስለጠፋሁባት ስለዚህ ማስታወሻ ይሆንሻል ለማለት ነው። አይሆንም፣ አይሆንም፣ አይደረግም። ቦራ 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 ወንድማችን እና በዚህ መልኩ መጥቷል ማለት ነው። ትናንትና ደግሞ የሀይሚዬ ዘፈን የው ቡራ እንደጋበዛት አድርጋ ነው እንግዲህ ለሷ ነው እንጂ ለሱ ሳይሆን ለሷ ነው እየጋበዘች ያለችው ማለት ነው። እና በጣም አስቀኛለች የኔ ውድ የኔ ጨረቃ ማለት ነው። ደግሞ የልጅቷ መፍነክነክ ምን ማለት በደስታ በቃ ሀይሜን ስታይ በቃ ሀይሜን ትመስላታለች ይመስለኛል። እና እናቷ እና ውዶቼ ማለት ናቸው። አንዳንዶቻችሁ እንግዲህ ያላችሁ ነገር ልዑልን ለምን ታቅፋ አትመጣም እያላችሁ ነው። እኔ አላቅም ጋይስ ለምን ወደዛ እንደማትሄድ ብቻ ግራ ይገባኛል ማለት ነው። መቼ ነው ልዑልን አቅፋ ምን ብላ የምትመጣ? ቲክታክ ሰፈር ላይ የትም ቦታ ቢሆንም ለምን አቅፋ አትመጣም? እንዲሁም የውሳም አዲስ አበባ ናት። ለምን አይገናኙም? ለምንስ አብረው ስለምን አይመጡም? የኔም ጥያቄ ነው። ቡራም በቃ ሁሉ ማለት ነው። ለምን አብረው አይመጡም? ከሩታ ጋር ለምን ሀይሚስ ለምን አትገናኝም? ቡራስ ለምን ከአብርሽ ጋር ለምን አይገናኝም? የምሬን ነው ብላችሁ ለምን አብረው እንደማይሰሩ ግራ የሚያጋባ ነገር ነው። ስለዚህ ለምን ልዑልን ታቅፈሽ አትመጭም እየተባልሽ ነው ሀይሚዬ። ስለዚህ አንድ ቀን ተግባር ላይ አውይላቸው ማለት ነው። እና የኔ ውዶች የኔ ምርጦች እንግዲህ ቡራ እንደምታዩ ትናንትና በብላክ ያው ቪዲዮ ምናምን ሰርቷልና አበረታቱልኝ ብሎ እንግዲህ ያው እስከ ሽልማት ድረስ ከች ብሎ እንግዲህ ሸልሟቸው ለሀይሜና ለቡራ እንግዲህ ያንን የመሰለ ያው ልብስ ይዞላቸው መጥቷል። በጣም የሚያምር ልብስ ነው እውነት ለመናገር ማለት ነው። እና በዚያ መልኩ ነገ ታርቃችሁ ምን ብላችሁ ይሄን ለብሳችሁ ልትመጡ ተብላችሁ ትእዛዝ ተሰጧችኋል ማለት ነው። በጣም ደስ የሚል ነገር ነው። ይቅርታና በዚህ መልኩ ቡራ ትናንትና ከችሏል ማለት ነው። ዛሬ ደግሞ በዚህ በሱ በምናምን ከችሏል ማለት ነው። የመቼ የአራዳ ልጅ ቡራ በላይክ ግቡ ጋይስ።